አልহামዱሊላህ አላህ Subhanahu Wa Ta'ala ለዚህ ለተከበረ ቀን አላህ ያበቃን። አላህ ዛሬ እዚህ የተሰበሰበው ሁሉ ሰው አላህ ሰዒድ አላህ ያድርገው። ይሄን መስጂድም እንዲህ ያስዋቡት ያሳመሩትንም አላህ ዱንያ አኺራቸውን የተዋበ አላህ ያድርግላቸው። ሰዎች አሁን እዚህ ስንሰበሰብ ሁላችንም ሰው ነን። ስጋ ለሰውነታችን ወደ ሰይድና አደምና ሐዋ ነው የምንመለስ። وإن تكن في أصلهم شرف يفاخرون به فالطين والماء ምንኮራበት ነገር ቢኖርና ወደ አስል ብንመለስ ደግሞ ውሃና አፈር ነን አሉ ሁላችን። ክብር የምንድን ነው? አንድ ሰው የሚከበረው አሉ ሰይድና ዓሊ ኢብኑ አቢ ጣሊብ ከረመ الله وجهه ففضل كل امرئ ما كان يحسنه والجاهلون لأهل العلم أعداء ففز بعلم تعش حيا به أبدا الناس موتى وأهل العلم أحياء የአንድ ሰው ክብሩ በሚያሳምረው በለበሰው ነገር ነው። ሰውየው ምን አለሃል ውስጥ የተሸከምከው ቁርአን ተሸክመሃል፣ ተቅዋ ተሸክመሃል፣ ቸርነት ይዘሃል፣ ለአባትናት ጥሩ በጎ የምትውል ሰው ነህ፣ መስጂድ ገንብተሃል። እኔ አኺራ ላይ ያኔ የሚቀራልህ ነገር ማለት ነው። ወይ ቀብር ላይ ስንቀበር የሚቀራልህ ነኛ ይሄ ሰው ማን ነበር? ይሄ ሰው ቂመቱ ዘመን عند العلماء ሚላል ሼኽ አብዱል ፈታህ አቡ ጉዳ ኪታብ አላቸው። የጊዜ ዋጋ ዑለማዎች ጋር ስለ አንድ ዓሊም ተርጀማው ላይ ምን ይላሉ? ስለ ሐያታቸው ዓሊም ነበሩ እንዲነበሩ ተናገረው አንድ መስመር ላይ ለም يذكر في حياته احدا بسوء ይላል። በህይወታቸው አንድም እኚህ ሼኽ አንድን ሰው በክፉ አንስተው አያውቁም አሉ። በአላህ መሽሁል ናቸው። በሰላ አለ ነቢ መሽሁል ናቸው። የዚህ አካባቢ ሰዎች ደግሞ የምትታወቁበት ነገር እኮ አለ። በተንቢህና በሰላዋት እኮ ነው የምትታወቁ። ክብር ከፈለክ ያለው ክብር አልዕዘቱ ሊላሂ ወሊረሱሊሂ ወሊልሙእሚኒን የለም ከዚህ በላይ። እዚህ ውስጥ መግባት አለበት ሰው። ክብር እነዚህ ሰዎች ጋር ያለው ሰላ አለ ነቢ ሰላዋት የሚያበዛ ሰው ከትልቁ ጥቅም አንዱ ሰላ አለ ነቢ ብዙ ፈዋኢዶች አሉ። ተረፈ ሰላ አለ ነቢ አሁን ኸልቁ ዱንያ ላይ አብዛኛው ሰው ስትረስ ይላል፣ ጭንቀት ይላል፣ የሆነ ተይዟል ኸልቁ። ይሄ ውስጣችን ያለ ጭንቀት የምትለው ምን የምትለው በሙሉ ተነቃቅሎ ይወጣል ሰላዋት የሚያበዛ ሰው። አኺራ ላይ ደግሞ አላህ ቤት ስንቆም የሚያሳስበን ሁላችንም የውመ የፊሩል መርኡ ሚን አኺሂ ወኡሚሂ ወአቢሂ ወሳሂበቲሂ ወበኒሂ ሊኩሊ እምሪኢን ሚንሁም የውመኢዚን ሸእኑን ዩግኒህ። አኺራ ላይ ሁላችንም የሚያሳስበን ወንጀላችን። አሁን በዚህ ወንጀል አላህ ይዘኛል ወይስ ይምረኛል? ሰላዋት የሚያበዛ ሰው ወንጀሉም ይማራል። ኢዘን ዱንያውም ሰፋ አኺራውም ሰፋ ሆነለት። ሌላው ትልቁ ደግሞ እዚህ ያሉት ማሻአላህ በሏቸው እስኪ። እነዚህ እንዲህ ዱንያ ላይ እንዲያማሩ እስኪ አኺራ ላይ ደግሞ ወላጆቻቸውን ታይስ ያለብሱት። ከኛም ከዘራችን ዓሊም ሐፊዝ የሚወጣ አላህ ያድርግ። ከዘራህ ዓሊም እንዲወጣ ዑለማዎችን ኸድማ። ትልቁ መንገድ ከዘር ዓሊም እንዲወጣ ዑለማዎችን መኸደም። እነሱን መኸደም ቢያቅትህ አዛዝ ታርጋቸው፣ በክፉ አንታነሳቸው። እነሱ ኻቲማ እንዳታጣ ማለት ነው። እነሱ መኻደም ዑለማዎችን መኻደም። የወላጅ ደግሞ አባትና ታከለ እናንተ ልጆች አሁን እዚህ ያላችሁት ማሻአላህ አላህ የቀረው ሐያታችሁንም እንደዛ ላይ ወላሂ ያሳምረው። አባትና እንደዛው ደግሞ ሐያት ከሚያሳምር ነገር አንዱ ያው መድረሳው ስሙ ምንድነው? ይሄ አሚን አሉ በሐያት የሉም። አላህ ቀብራቸው የጀነት አላህ አድርገው። የኔ ሐያትም የእናቴና ስማቸው አሚና ነበር። ዑለማ ኺድማ ይታወቁ ነበር። በዑለማ ኺድማ ብዙ ይخدሙ ነበር ሐረር ላይ። አላህ የሁለቱንም አሚናዎች የነብያችን እናትማ هي آمنة ያሉ اسمها آمنة فهي آمنة من المخاوف። هذا ቀብራቸውን አላህ ኑር አላህ ያርግላቸው። ዱንያን ከሚያሳምር ነገር አንዱ እንደምንጣፍ የሚያነጥፍልህ የአባትና ዱዓ ነው። አንድ የታወቀ ሀብታም አለ አረብ ሀገር ላይ አንድ ኢንተርቪው ሲያደርጉት
ሀብት አልነበረውም ድንገት አላህ እንዲሁ ደፋለት ላይ እንደ ዝናብ እንዲፈሰሰ ላይ እና ኢንተርቪው አደረጉት ما سر البركة في حياتك قالوا أنت حياته لا يندي رزق بركة مستر ምንድነው ንገረና ሰውየውም ከለል ያለ ሰው ነው رزق مقسوم ነው አለ አላህ مقسوم ورزقك مقسوم مع الأجل ግን አንዳንድ ሰበቦች አሉ አለ በረካ የአባት እናት ሐቅና أمك ثم أمك ثم أمك ሶስቴ ከዛ በኋላ የአባት አይደል አባትም አደራ ይላል ከአባቴ ጋር ይሄን አለ 14 19 ሂጅሪያ ላይ የመጨረሻ ጉዟችን ነበር አለ መኪና ላይ ጎኔ ላይ ቁጭ ብለዋል አባቱን የሚخدም ልጅ ነው እናንተም ስለሚጠቅማችሁ ነው ልጆች እዚህ ያላችሁ የመጨረሻ ጉዞ ይመስለኛል አለ ይሄድን አለ አባቴን ሳሚሕኒ አለ ተቅሲር አልኩት አለ አባቴን አውፍ በለኝ በሐያቴ ያጓደልኩት ነገር ካለ አውፍ በለኝ አልኩት አባቴን አለ ታውቃላችሁ አባት ምን እንዳለው ሰለላሁ ዐለይሂ ወሰለም አሽሀዱ ቢላህ አነከ ማ ቀሰርተኒ አላህ ለኛ ምን እንደሚመሰክሩ አላህ ያርጋቸው አኺራ ላይ የእናት ክስ ከባድ እኮ እናት አባት የግስሩ ሼክ ምን ይመክሩ ነበር ይሄ ሰላትና የእናት ሐቅ አደራ ይሉ ነበር ቀብርም አይታለፍም ይሉ ነበር አመሰክራለሁ አሽሀዱ ቢላህ አላጓደልክም አሉኛል አሁን ይታየኛል አለ ይሄን ሲናገር እያለቀሰ ነው የሚናገረው ይሄ ሰውዬ ሀብታም አባቴ እጃቸውን ሲዘረጉ አሁን ፊቴ ላይ መጣብኛል እጃቸውን ዘርግተው اللهم صب عليه الرزق صب አሉኛል ሪዝቅን እንዲህ ላይ ድፋበት አለኛል አባቴ እኔ ላይ አሁን በዛ ሰዓት ገንዘብ እንደኛለ መቼ ነው ይሄ ቢሆነው ገርሞታል አሚን አለ አባቴ ወደ አኺራ ሄደ ከተወሰነ ጊዜ በኋላ አላህ እንደ ዝናብ ላይ ደፋበታል ሪዝቁ አየ አባቷ ሻሃዳ ያስፈልገው የድሮ አባቶቻችን ዲግሪ ነበራቸው ወይስ ፒኤችዲ ነበራቸው ፒኤችዲ ያለውን ቀጥራ ያሰሩ ከቁርአን ጋር የተሳሰሩ ናቸው የድሮ አባቶቻችን እስኪ አምጣልኝ የድሮ አባት ቁርአን ሳይቀራ 24 ሰዓት ያለፈበት እስኪ አንድ አባት አምጣልኝ 24 ሰዓት ሰላ አለ ነብይ ሳይሉ ያለፈ አባት እስኪ ያሳይ አባት ሆኖ እስከ ቤቱ ዘመድ አርሂቡ ዓሊም አርሂቡ ያላለ ነበር እንደ ድሮ አላህ የሚወደውን ስራ በሙሉ ሰሩለት አላህ ሐያታቸውን እንደሚወዱት አደረገላቸው ይሄ ነው ምስጢሩ እዚህ ጋር ኩን ሊላሂ ከማ ዩሪድ يكون لك كما تريد አላህ እንደሚሻ ሆነለት ይሄው ከዛ አላህ ደግሞ እንደሚያደርግልህ ሐያት ሪዝቁን እንዲደፋብኝ ላይ ይሄ ነው ምስጢሩ ይሄ ነው ምስጢሩ በለዳኛ መተው የሌለብን አንደኛ ትላወት አልቁርአን ወማ አልቁርአን في قرني የአላህ ሰዎች አንድ ከሚለያቸው ነገር አንዱ ከቁርአን ጋር ይለያል ልክ አሁን ዘመን ላይ ሞባይል ስንቴ ነው የምናየው በቀን በየደቂቃው በየ2 ደቂቃ በየ10 ደቂቃ እናየዋለን ቁርአን እንዲህ ብናየው ፊታችን ይበራ ነበር እንደመብራት ቢያንስ እንኳን 24 ሰዓት ላይ የተወሰነ ቁርአን መቅራት እንደዛው ሰላ አለ ነብይ ደግሞ የተወሰነ ሰዓት ላይ እናንተ መንገር ያስፈልጋችሁ እዚህ ሀገር ሰዎች ሰላት አለ ነብይ ተንቢህ ኪታብ ማሻአላህ በዚህ ነው የምትታወቁት ይሄንን ማንተ والله ያድርጋል ትልቁ የሰዓዳ ምልክቶች እነዚህ እኮ ናቸው ያኒ እነዚህ 6 ነገሮች የዘመኑ ትልቅ ሰው ያረጉታል አሉ ሰውየው አንደኛው حب القرآن የቁርአን መሐባ አላህ ይስጠን አንድ ዱዓ ሲያረጉ ሰማቸው ነበር የመን ላይ ቁርአን ከመቅራታቸው በፊት ነው ከመቅራታቸው በኋላ اللهم ይሉ ነበር حببنا الى القرآن وحبب القرآن الينا مسكين بلوا عندنا اللهم حببنا الى القرآن وحبب القرآن الينا والى اولادنا واحبابنا ይሄ ዱዓ አላህ ከተቀበለ ቁርአንም አንተን እንዲወድህ አንተም ቁርአን እንድትወድ ቁርአን መቅራት ጊዜ ካጣ ቁርአኑ ጠልቶ እንዳይሆን አንተ ችላ ብለው ሳይሆን እሱ ትቶ እንዳይሆን ያለ አላህ እነዚህ ቁርአን ሐፍዘውታል ላ ኢላሃ ኢላላህ አላህ ወላጆቻቸውን ለዚህ መድረሳ ያገዙትንም እዚህ መስጂድ ያሉትም እዚህ ሰፈር ያሉ ሁሉ ያገዘውን በሙሉ አኺራ ነብዩ አጠገብ ሐውድ ላይ የምንሰበሰብ አላህ ያድርግ አንደኛው حب القرآن ነው የቁርአን መሐባ
የሚያጅበው ቁርአን አብዝተው የሚቀሩ ሰዎች አቅላቸው ይጠበቃል። ይሄን ብዙዎቹ በአይናችንም አይተናቸዋል አሉ። አዲስ አበባ ላይ 90 ዓመት እድሜያቸው 90 አልፈው ያለ መነጽር ሰው ይለያሉ። አቅላቸው እንደዛ በምን በቀን 8 ጁዝ 10 ጁዝ ይቀራል። ይኸው ተርጀማ ላይ የቀረን አንድ ሴት ናት ሐፍሳ ኢብኑ ሲሪን ስሟ ሐፍሳ ኢብኑ ሲሪን ኩል ለይላ ካነት ተቅራ ንስፈ አልቁርአን። ይኸው ቂመቱ ዘመን عند العلماء من الكتاب ላይ ሴት ናት ከወንድ የበለጠች ሴት ማታ ማታ ሁሌ ወርዷ 15 ጁዝ ነበር። ሱረቱ አልበቀራስ ይኸው ቤቱ ላይ ጭንቀት አለበት። ማታውቀው ጭንቀት የተዳሪ ይሁን የምን ይሁን አለይከ ቢሱረቱ አልበቀራ። አንዱ ቤቴ ላይ አልስማማ አልኳለ ከባለቤቴ ጋርም ከልጆቼ ጋርም አልሙሂም አላገውም ማለት ምክንያቱ ምን እንደሆነ ሰበቡ አንዱ ስለ ሱረቱ አልበቀራ ያታውቃላችሁ። ሱረቱ አልበቀራ የሚቀራበት ቤት ሁሌ የሚቀራበት ቤት ሸይጣን እኮ ይፈራዋል። ሱረቱ አልበቀራ ቅራ አለኝ አለ መርሐባ አልኩት አለ ቤት ገባው። ሴት ልጄንም በቀራ ቅሪ አልኳት ባለቤቴንም ቀረና ወደ 2 ሳምንት ስንቆይ አለ አንድ ሰው ጀማዓዬ ህልም አይቶ ነገረኛል። እኔ ህልም ተፍሲር አላውቅም ተወኝ አልኩት አለ አይ ህልሙ አጂብ ነው አለኝ። መርሐባ ንገረኝ ስለው የሚያጅበው አለ ቤትህ ደጃፍ ቆመሃል አለኝ አለ አንተ ከቤትህ ዝንጀሮ ምን እንስሳዎች ሲወጡ ያለው አለ ከቤትህ ዘለው ሲወጡ ሲያስፈስረው ምናምን ለካ ቤት ውስጥ የነበሩ ሸያጢኖች ሲወጡ ናቸው። ይሄ በሶሻል ሚዲያ በዘፈን በሙሰልሰል በምን የገቡት ሸያጢኖች ናቸው። ቤት ወይ የመላእክት የሚያጅበው ቤት ይሆናል አሉ ቤት ወይ ጂንና ሸይጣን የከበበው ቤት ነው። ቤትህ ላይ ቁርአን የሚሰማ ከሆነ ሰላ አለ ነብይ የሚቀራበት ቤት ሰደቃ የሚሰጥበት ተሐጁድ የሚሰግድ ሰው እዛ ቤት ካለ ይሄ ኑር የሆነ ቤት ነው። ለመላእክቶች ይታያቸዋል። ሐታ ሩጁ ቤት ሊሆን ደስተኛ ትሆናለህ። ቤቱ ላይ ቁርአን ከሌለ ሰለላሁ ዐለይሂ ወሰለም ቤቱ ላይ ቁርአን ከሌለ ሰላዋት ከሌለ ተሐጁድ የሚሰግድ ሰው ከሌለ ሰላተል ጀማዓ ካልተሰገደ የነብዩ ሐዲስ የማይቀራበት ቤት ይሄ ጨለማ ቤት ነው አሉ። የዓለም አንደኛ የሀብታም ቤት ቢሆንም አሉ ይጨንቃል አሉ ስትገባ። ለዚህ እኮ ነው አንዳንድ ቤት ሲሩ ጎጆ ቤት ነው ስትገባ አትውጣ ይላል። አንዳንድ ማሻአላ ቤቱ 1 ኪሎ ሜትር ይሆናል። ቤቱ ውስጥ ማን ያለው መላእክቶች ጂኖች ሸይጣኖች ብቻ ነው በስ። ለምን ቤቱ ላይ የለም የሚጠራቸው የለም ሳሊሆችን የሚጠራቸው ነገር የለም። ለካ አላህ በየቤታችን ላይ ቁርአን የሚቀራበት አላህ ያርገን። ሰለዋት የሚቀራበት የሚختمበት ቤት አላህ ያርገን። በፊት የነበሩ የአላህ ሰዎች በየቤታቸው በየክፍላቸው ነበር ቁርአን የሚያختሙታል። በየክፍሉ ቁርአን ያختማሉ። ዛሬ እዚያ ያختማሉ የሚቀጥለው ختማቸው ቤቱ በሙሉ ኑር ሆኖ ይታያል። አላህ እንደዛ አላህ ያርገልን። መሲላ የምትባል ከተማ ላይ ቤታቸው ላይ ከሁሉ ከከተማ ካሉ ቤቶች ቤት የአንድን ሰው ቤት ከፍ ብሎ ያዩታል። ክፍሉ ደግሞ የሚተኛበትን ቤት ከዛ በላይ ከፍ ብሎ ያዩታል። በህልማቸው ይጠይቁታል አንተ ቤትህ ምን ነው የምትሰራው ቤት ላይ ሲሉ በየክፍሉ ቁርአን አختም ያለው አላቸው። እኔም ማለፈባት ቤት ደግሞ ክፍሌ ላይ ከሁሉ በላይ ያختምኩት ቁርአን እዛ ነው አላቸው። አየህ ክብር የዱንያ ኑር የቀብር ኑር የአኺራ ኑር የሚገኘው በቁርአን ነው። አላህ ይመልሰና ወደ ቁርአን ሱረቱ አልበቀራ አዳ ሰውየው ምን አለ ከዛ ይሄ ህልም የታየለት ወዶ አለ ከቤት ያ ሁሉ ነገር ከዛ በኋላ ሰላም ሆነ ቤት በሱረቱ አልበቀራ በረካ እሺ ቁርአን የሚختም ከሆነ እዛ ቤት ውስጥ የአንድ ሱራ ስር እንዲሆን إذا عندنا حب القرآن الله القرآن محبة الله يستر ولدنا حب النبي العدنان يا نبي فكر يا نبي محبة النزي ستس سعادة حياتها يدستها الكيوزة يا نبي فكر ميامدو منقلوج نبي سيرات جو مقال سران على النبي مبزال كونجل مران يا نبي ولا دوش قابل كمامد يا نبي جنكت مشكم يدين جنكت مشكم ለዲን መጨነቅ ለሂዳያ መጨነቅ إذن عندنا حب القرآن ሁለተኛው حب النبي የነብዩ መሐባ ሰለላሁ ዐለይሂ ወሰለም ሶስተኛ حب أهل بيته የነብዩ ቤተሰቦችን መውደድ አላህ ምን ወልድ አላህ ያርገን ምን ኸድማቸው አላህ ያድርገን። አራተኛው حسن الظن صلوا على النبي አራተኛው ይሄ በዚህ ዘመን ላይ የሚያስፈልገን ነው حسن الظن بالمسلمين ሙስሊሞችን በሙሉ በጥሩ መቅጠር እሽተሪ ዲማገክ የሚሉት ደርስ አላቸው ታውቁታላችሁ። እሽተሪ ዲማገክ
ምን ማለት ነው? ለጥቃቅን ነገር አእምሮህን አታስቸግረው። የዱንያ ሁሉም ነገር ጥቃቅን ነገር ነው። ከቤት ወጣህ አንድ ሰው መንገድ ዘጋብህ አይደል? ማዓሌሽ አቅልህና ዓፊያ ይሻልሃል። አውፍ ብለህ ሄድ። ቆመህ ተሳድበህ ተጣልተህ ቀንህን አበላሽተህ ንዴታም ሆነ ደም ብዛት ይዞ ሐኪም ቤት ተኝተህ የምትዘየር ሰው ሆንክ። ጨረሽ ሰላልን ያን ደቂቃ ቁጣ በትውጣል ሰው ሆነህ ነው። لا تغضب لا تغضب لا تغضب يروح نبي يهمداي لما نزل يهمداي ሰው መንገድ ዘጋብ አለሽ አውፍ በል አበሳጨ አውፍ በለው። ለማን ብለህ ሰላምህን ግዛው። የአእምሮህና የቀልብህን ዓፊያ ይሻልሃል ካገኘው ሰው ጋር ከምትጣላ ሰፋ ከምትጣላ። አልማዲ ላይ ይፍከሩ አልነበር እንዴ? አላህ ሰው መታ አውፍ ስትላቸው ትላልቅ የአላህ ሰው አውፍ በለው ይላቸዋል። ምን አረግ ይሉታል። የዛሬ ሳምንት لا حول ولا قوة الا بالله አልፎ ለልጅ ተላው አልማዲ ላይ ይፍከራሉ። ያለፈው እኮ አይነሳም። አይባ እኛ እኮ 10 ዓመት በፊት ሰርግ አልጠራኝም፣ አሁን ሰርግ አደርጋለሁ ልጅን አልጠራው ሰው አሹፋን ሐያት ነው አላህ ብለ ይሄ ሐያት ነው አሁን አላህ ብለ ለቅሶ አልደረሰም ገሌ ሲሞን አሁን ለቅሶ አለበት አልደረሰም አንድ ኩል ሆናል። استغفرالله አኺራ የለም እንደነገ አላህ ፊት መቆም የሚባል ሒሳብ የሚባል አንድ ዓለም ዝም ብሎ ማብላት ማጠጣት ወኸደም ነው። ቢሰድባቸው ቢክዳቸው ምን ቢላቸው ሰው ተገርሞ ሰሉ አለልን ሰው ይሄ አኽላቃቸው ገርሞ አንድ ሰው መጥቶ ቆይ ነው የሚገርመኝ አላቸው። የሰራኸውን ኸይር እየካደ እንዳልሰራህ እየሰደቡ አሁንም ኸይር እየሰራህ ነው የምትሄደው አያስከፋም እንደ ሰዎች የሚሉት አላቸው። መጥቶ መታ انتظرته حتى يحزنني አሉት። መቼ ጠብቄ ያሉ ከሱ እንዲያስከፋኝ አሉ። يكفيني قوله تعالى إن الله يحب المحسنين الله በጎ ሰሪዎችን ይወዳል ለምትለው አያት አይበቃኝም ወይ? በጎ ሰርተህ መሄድ ብቻ ነው። ازرع الخير في أهله وفي غير أهله إن صادف أهله فهو أهله وإن لم يصادف أهله فأنت أهله كون خير ዝም ብለህ እየተከልከው ሄዳል። ለሚገባው ሰው ደረሰ ባሉ የሚገባው ሰው ነው። ለማይገባው ሰው ከደረሰስ አንተ የተገባውን ለሰው ነው እንደምትሰራው አንተ አላህ ፊት መቆም እንኳን ይባላል። ويطعمون الطعام على حبه مسكينا ويتيما واسيرا لمن بلو انما نطعمكم لوجه الله جزاء እንፈልጋለን لا نريد منكم جزاء ولا شكورا አይፈልጉም። اذا حب القرآن حب النبي حب اهل بيته حسن الظن عقلህን ግዛው يعني አእምሮህን ቀልብህን ሙስሊሞችን በጥሩ ደረጃ አሁን እዚህ ያለው እንዳይሐደረው እዚህ ያላችሁ በሙሉ ከኔ ይሻላሉ። አሁን ሁላችሁ እዚህ ያላችሁ ከኔ ትሻላላችሁ። በምን የሚታወቀው ማን ከማን እንደሚሻል ኻቲማ ላይ ነው የሚታወቀው። ኻቲማ ከዛ በፊት ስንት አለ እዚህ ሰው ስንት የአላህ ሰው አለ እዚህ ማለት በተናገረ እኮ አይደለም ከም من مشهور ببركة مستور ይላል። ሁሉ እዚህ ያለው ከኔ ይሻላል። አይ ማሻአላህ ያቸው ኑራቸው የደበቁትን የውስጣቸው አትበርብረው ለአላህ ተወሱል ሒሳብ የሚያደርገው አንድ አላህ ብቻ ነው። ሒሳብ የአላህ ነው። ያንተ ስራ ዳዕዋና ዱዓ ብቻ ነው። ሒሳብ የአላህ ስራ ነው። ሰውን አትተሳሰብ ሰተረ والله من ستر مسلما አሁን ዘመናችንስ ምን በርበራ ነው በርበረው ነው የዓሊሙ ነው የምኑ በፊት የነበሩ ደረሳዎች ዒልም ሲቀሩ كان احدهم يتصدق بصدقه بنيه ان الله يستر على عينيه عيب شيخه ተመልከት እስኪ ዒልም ሊቀራ ሲሄድ ሼኽ ጋር ሰደቃ ያወጣል። መንገድ ያ አላህ የሼኽን ነውር ላታሳየኝ ምንም ነገሩ በቃ ጥሩ ነገሩ ብቻ ልታሳየኝ ብሎ ሰደቃ ሰጠው። ሙሽ ሊበረብር ወላ ኮሜንት ሊጽፍና ሊሰድብ አይደለም። የኻቲማ የሚያሳጣ ስራ ውስጥ ገባን እኮ። አላህ ይመልሰን። ሰው አላህ ያርገን። ኸይር መናገር ቢያቀተን ዝም የምንል አላህ ያድርግ። فليقل خيرا أو ليصمت قالوا نبي أتناجر مجال وخير تناجر باتشل زم من صمت نجا حسن الظن بالمسلم خصلتان كل نجر الله كسده لا شيء أفضل منهما حسن الظن بالله وحسن الظن بعباد الله
ሁሌ ስትወጣ ከቤት አላህ ይከፍትልኛል፣ አላህ ይመረኛል፣ ልጆችንም አላህ ሀያታቸውን ያስተካክለዋል፣ ሁሉ ነገር አላህ ያስተካክላል። አላህን በጥሩ እየጠረጠርከው ኑር። ሁለተኛ ሙስሊሞችን በጥሩ እየጠረጠርካቸው ሰላም ሀያት ትኖራለህ። አምስተኛው አንተቁል አልሐላል። ይሄው እስካሁን የጠቀስነው ቁም ነገር ላይ እንዲሆን ሐላል መብላት አለ። ቀለበ ሐላል ይሁን አጥብ መጥዓመ ኩሉ ሚነ ጠይብ ወአዕመሉ ሳሊሐን ተያይዟል። አዕማሉ ሳሊሐ ከምትበላ ኩል ማ ሺእተ ፈሚስለሁ ተዕመል የፈለከውን ብላ የበላኸውን ስራ ነው የምትሰራ። ሐላል በላህ ሰውነት ወደ ሐላል ይሄዳል። ሐራም ነካህ ወደ ሐራም ይሄዳል ሰውነት አለ። ያለ ሰውየው ገንዘቡ አሁን ሐላል ነው ሐራም ማወቅ ከፈለክ አለ ዑለማው ቀላል ነው ሲያስገባው በሐላል ነው ያስገባው አይደለም ቀላል ነው። በምን ያወጣዋል? ያውን አበል ማል አበል ማል አን يخرج الا من حيث دخل እንደ አገባቡ እንጂ ገንዘብ እምቢ ያለ መውጣት አለ። ከሹብሃ መጣው ሹብሃ ላይ ያወጣዋል። ከሐራም መጣ ሐራም ላይ ሐላል ላይ ያፈሰሰው አገባቡ ሐላል ነው። ይሄ ምልክቶቹ ናቸው። ያዳ አላህ የሰጠንን ንብረትን በየሰፈሩ እንዲህ አይነት መስጂድ ምን ገነባ አላህ ያድርግ። የቀረው ሐያት በኸይር የምናሳልፍ አላህ ያድርግ። የመጨረሻው ስድስተኛው ኢትቃን ማ አቃመከ አላሁ ዐለይህ አላህ የሰጠህ ያቆመ ቦታ አንዱን አላህ ዶክተር አድርጎታል፣ አንዱን ሼህ አድርገው፣ አንዱን ኢንጂነር ነው። አንዱ አላህ የሰጠህ ቦታ ይሄ አንተ ቦታ ነው። አሳምረህ ስራው ዶክተር ነህ፣ አኽላቅ ያለው ዶክተር ሆን፣ ለሰው ረህመተኛ ሆን፣ ኢንጂነር ነህ፣ ጥሩ መስጂዶችን ገንባ፣ ጥሩ ቤት ስራ፣ ዓሊም ነህ። ሀከዛ ሰውን ኺላፉ ሰው የምታስገባው ሰው አላህ እንዲወድ አድርገው፣ ነብዩ እንዲወድ አድርገው፣ ለኻቲማው እንዲሰራ አድርገው። አዋም ይሄ የተርታው ሰው ዓሊም ያልሆነ ሰው መሻገል ያለበት እኮ አሉ መሻገል ያለበት በኢባዳው ሐላል በመከሰብ በሰላቱ በጾሙ በሐጁ እንጂ ዒልሙን ኺላፉን ለዑለማ መተው አለበት። ለዑለማዎች መተው ሁሉም እኮ ሰው አለው። አሁን እዚህ አንድ ነገር መገንባት ከፈለግን መናገር ያለበት እኮ ኢንጂነሩ ብቻ። አሁን አንድ ሰው ቢጠይቅ ይሄኛው ሌላ ነገር መጨመር ይችላል አይችልም ከላይ ከተባለ አፉ በሉኝ ማለት አለብኝ። ወርድና ኢንጂነር አለው እዚህ ጋር አሁን እሱ በተማረው ፈን ይናገራል። አንድ ሰው ታመም አላህ አፍ ያልብሰን መድኃኒት 250 ግራም ነው የሚሰጠው 500 አይ ወላሂ አለም 500 ውስጥ ወላሂ አለም አላህ ልትገለውን ሰውየው አይ ዶክተር አለ እዚህ ጋር አለ ዶክተር ፋርማሲስት ነገር አለ ወቀና ዘምኛ ዘም ስለ ቁልፍ ሲነገር ቁልፍ የሚያስመጣ ነው የሚናገረው። طيب ስለ ዲን ሲነሳ ለምን ሁላችን ተናገርን? አሁን ሁለት ሐኪም ቤቶች ተጣሉ። ሁለት ሐኪም ቤቶች አንዱ ኦፕሬሽን ያስፈልገዋል አለ አንዱ ዶክተር፣ አንደኛው በመድኃኒት ይሄን አለ ተخላለፉ። ፌስቡክ ላይ ሲخላለፉ አንዱ መጣና እናንተ ጃሂሎች ናቸው አላቸው። አንደኛው ለምን አልካሉት አንተ ዶክተር ነው ይዙ አይኔ ቁልፍ ነው ማስመጣው ከቻይና ሰጋደን ዑለማዎች ሲናገሩ አንተም ስትናገር እንዲህ ነው ቀድለ ሰው አላህ ያርገና አላህ ሰው አላህ ያርገና لو سكت الجهال لاستراح العلماء جاهل ዝም ቢል ዓሊሙ ያርፍ ነበር፣ ቀዩ ላይ ተኛ ነበር። ቤት ሊያርፍ ሲል አንዱ ጃሂል ይናገራል ያላ ቢስሚላህ ወልሐምዱሊላህ ይላል። እሱን አረፈው። አሁንም አረፍ ሲል አንዱ ጃሂል ዘይተነፈሰ ምስኪን ሸበተ ቋሊም ሰው አላህ ያርገን ሰው አላህ ያርገን። ለهذا ይሄ መስጂድም አላህ እንዲያሳምሩን ዱንያ አኺራቸው አላህ ያሳምረው በሉት። አላህ ያሳምሩላችሁ፣ አላህ ይጠብቃችሁ። እዚህ አካባቢም ያሉትን የቁርአን መሐባ የሰለዋት አለ ነቢ መሐባ የማይለቅ አላህ ያድርጋችሁ። በቁርአንና በሐዲስ ከሰለዋትና ከቁርአን ማንረቅ አላህ ያድርግ። ከዲን ሽፍታዎች አላህ ይጠብቅ። እንዲህ ስናያቸው አላህ የሚያስታውሱ ዑለማዎች ከነሱ ሰነድ ውስጥ የምንገባ አላህ ያድርግ። ይሄን መስጂድም የገባ በሙሉ ሰዒድ አላህ ያድርግ። የሐበሻ ዑለማዎቻችን ሐሪማዎቻችን አላህ ይጠብቅልን። ሐበሻን የአማን አገር የሪዝቅ አገር የበረካ አገር አላህ ያድርግልን። እነዚህ የተመረቁ ደግሞ ልጆች በዚህ ወጣትነት እድሜያቸው ሰላም ትተው ሁሉ ነገር ትተው ቁርአን ይሻለናል ብለው መርጠዋል። የቀረው ሐያታቸውን አላህ ያሳምር። ሐያታቸው በሙሉ ገራገር አላህ ያድርግላቸው። ወላጆችም እነዚህ እንዲገቡ የፈቀዱ ለቁርአን ብለው በዚህ ፈሳድ ዘመን ላይ ለቁርአን ልጆቻቸውን የሰጡ ወላጆች አኺራ ላይ ነብዩ በእጃቸው ሐውድ ላይ ውሃ የሚያጠጧቸው አላህ ያርጋቸው። ሁላችንም አኺራችን ያማረ አላህ ያርግልን። ሱብሃነ ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላህ